የኤሌክትሪክ መኪናን ለመግዛት የሚያስፈልጋችሁ መሰረታዊ ቼክሊስት። ሰላም፣ ሞገስ ሞተርስ። አንደኛ፣ በምን ያህል ኪሎ ሜትር ውስጥ ነው እንቅስቃሴ ያለው? 430 ነው የሚበቃኝ? 510 ነው? 602 ነው? የትኛው? ሁለተኛ፣ የባትሪ ካፓሲቲው ምን ያህል ነው? 37.7 ኪሎዋት ወይስ 40.6 ወይስ ከዛ በላይ? ሶስተኛ፣ የባትሪው አይነት ሊቲየም አየን ነው? ሊቲየም አይረን ፎስፌት ነው ወይስ ኒኬል ማንጋኒስ ኮባልት ተርነሪ ባትሪ? አምስተኛ፣ ተጨማሪ ወጪ ሊያስወጣኝ ይችላል ወይ? የት ነው ሜንተነንስ ላደርገው የምችል? ምንድናቸው ሜንተነንስ የሚደረጉት? ስድስተኛ፣ የምገዛበት ቦታ ላይ ዋስትና አገኛለሁ ወይ? የጥገና ማዕከል አላቸው ወይ? ቻርጅ ስቴሽን አላቸው ወይ? የስፔር ፓርት አቅርቦት ያመቻቻሉ ወይ? ልክ እንደዚህ እንደ ሃሌል የመኪና መሸጫ ብቁ ባለሙያ ያላቸው መሆኑን ማረጋገጥ። ሰባተኛ፣ መኪናው የድራይቪንግ ሲስተም አለው ወይ? ኢንፎቴይንመንቱን ስክሪን በማየት እነሱን መለየት እንችላለን። ስምንተኛ፣ ሪሴል ቫሊዩ ኤንድ ሬፑቴሽን ኦፍ ዘ ብራንድ፣ ፕሮዳክቱ ምን ያህል የመፈለግ ምን ያህል የመሸጥ እድል አለው የሚለውን ቼክ ሊስታችን ውስጥ መካተቱን ማረጋገጥ